መጽሐፍ ቅዱስ የያዝን ሰዎች ዘፍጥረት ምዕራፍ 47 እንከፍታለን። ዘፍጥረት ምዕራፍ 47 ከቁጥር 5 ጀምሮ። ፈርዖንም ዮሴፍን ተናገረው እንዲህ ብሎ አባትና ወንድሞች መጥተዋል። ማን ነው ለማን የሚናገረው? ፈርዖን ለዮሴፍ። እሺ መጥተውልሃል፣ አባትህና ወንድሞችህ መጥተውልሃል አለው ለዮሴፍ። እሺ የግብጽ ምድር በፊት ናት፣ የግብጽ ምድር በፊት ናት። በመልካም ምድር አባትህን ወንድሞችን አኑራቸው፣ በመልካም ምድር አባትህን ወንድሞችን አኑራቸው። በጌሴም ምድር ይኑሩ፣ በጌሴም ምድር ይኑሩ። ከነርሱ ውስጥ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው። ዮሴፍም ያዕቆብ አባቱን አስገብቶ በማን ፊት? በፈርዖን ፊት አቆመው። እሺ ያዕቆብም ፈርዖንን ባረከው። ለስንተኛ ጊዜ ፈርዖንን ባረከው? ለሁለተኛ ጊዜ አይደለ? እስኪ ድጋሚ አንብቦሽ። ፈርዖንም ዮሴፍን ተናገረው እንዲህ ብሎ አባትህና ወንድሞችህ መጥተውልሃል። የግብጽ ምድር በፊት ናት። በመልካም ምድር አባትህንና ወንድሞችህን አኑራቸው። በጌሴም ምድር ይኑሩ። ከነርሱ ውስጥ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት ያዕቆብ ገብቶ ቆመ። እሺ ያዕቆብም ፈርዖንን ባረከው። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችሁን ስታነቡት አንድ ትልቅ የእግዚአብሔር ሰው አለ፣ ስሚዝ ዊግሎርስ የሚባል አሁን በህይወት የለም። እና እንደዚህ አለ። አንዳንዶች አለ መጽሐፍ ቅዱሳቸውን በሂብሩ ያነቡታል አለ፣ አንዳንዶች ደግሞ በግሪክ ያነቡታል። እኔ ግን አለ በመንፈስ አነባዋለሁ አለ። ምክንያቱም አንድ የጠለቀ የተሰወረ ነገር እዛ ውስጥ አለ ብዬ ምንለዋለሁ፣ አነባዋለሁ። ክብር ለኢየሱስ ይሁን። ዛሬ የእናንተን በረከቶች በምን አይነት መንገድ እንደምናስለቀቅ ነው ማስተምራችሁ። መጽሐፍ ቅዱሳችን ውስጥ ባነበብኩት ቁጥር የሚገርመኝ አንድ ቃል እንገራችሁ። እግዚአብሔር ለሙሴ እንደዚህ ያለው፣ ፈርዖን እንዳይለቃችሁ ልቡን ምን ብየዋለሁ? እግዚአብሔር ለራሱ ህዝቡ እንዳይለቀቅ ይፈልጋል። እንዳይለቀቅ ስለፈለገ የፈርዖን ልብ አደንድኖታል። ከዛ ሙሴን ደግሞ ሄድና ህዝቤን አስለቀቅ ይለዋል። ፈርዖን እዛ ጋር አለ። እግዚአብሔር የፈርዖን ልብ አደንድኛለሁ ምን እንዳይል? ህዝቤን እንዳይለቅ። ሙሴ ጋር ይመጣና ሂድና ደግሞ ህዝቤን ከማን አስለቅቅ? ክብር ለኢየሱስ ይሁን። አንዳንድ ጊዜ በህይወታችን ውስጥ እንደዚህ አይነት አጣብቂኝ ውስጥ እንገባለን። መጽሐፍ ቅዱሳችሁን ስታነቡት ትልቁ ድንቁና እስኪ መጽሐፍ ቅዱሳችሁን አሁን ያነበብነው ክፍል ውስጥ ያለ አንድ ጥልቅ ሚስጥር ልንገራችሁ። አንድ ጥልቅ ሚስጥር። ሁል ጊዜ ታላላቅ የሆኑ በእድሜ ከፍ ያሉ ሰዎች የሚሰሩትን ትልቅ ስህተት ልንገራችሁ። ያዕቆብ ከፈርዖን እህል አገኘ። ያዕቆብ ከፈርዖን ንብረት አገኘ። ያዕቆብ ከፈርዖን ቤት አገኘ። አሁን በደምብ አንድ ሰው ነገር መምጣት ይችላል። ኤላሽ ና መልእና ያዕቆብ ከፈርዖን ሁሉን ነገር አገኘ። እዚህ ጋር አሁን ፈርዖን ከና ማለክቶቹ እዚህ ጋር አለ። ያዕቆብን እየመገበው ነው። ማን? ፈርዖን ያዕቆብን ቤት እየመገበ ነው። ያዕቆብና እግዚአብሔር እዚህ ጋር አሉ። እና ፈርዖን ያዕቆብን ስላበላው ያዕቆብ መጣና ፈርዖንን ባረከው። ምን አለው? ባረከው። መሌና አሁን ምን ማለት ነው ነገራችሁ? ያዕቆብ ስለባረከው እግዚአብሔር ያዕቆብ ጋር ብቻ አይደለም ያለው፣ ፈርዖን ጋርም ጭምር ነው። ስለበላ ባረከው። ስለበላ ከኔ ጋር ናችሁ? ስለበላ ባሪያ የሚያረጋቸውን ሰውዬ ባረከው። ከዛ እግዚአብሔር ህዝቡን ከፈርዖን እጅ ለማላቀቅ ከባድ ሆነበት። ለምን ከተባለ እግዚአብሔርም ፈርዖን ጋር አብሮ እየሰራ ነው። በማን በረከት የተነሳ? አባቶቻችን ሳምታይምስ የነበሩበት ስፍራ አለ። አንድ ስፍራ ውስጥ ይገባሉ። የገቡበት ስፍራ ውስጥ 4 በ4 ቤት
ያለች ትንሽ ቤት ይሰራሉ። የገቡባትን ቤት ይባርኳታል። ከዛ በኋላ እናንተ አትወጡ ቢኮዝ ባርከዋታል። ሄሎ የገቡበትን ከተማ ባርከውታል። በቃ እኔና የልጅ ልጆቼ እዚህ ነው የምንኖረው ብለው ይባርኩታል። ደን የነሱ ብለሲንግ እዛ ስላለ ልጅ ልጆቻቸው እንኳን ከዛ ሲት ያወጡ። ሄሎ እና ፈርዖን ያዕቆብ እጁን አነሳና እጁን ጭኖ ፈርዖን ምን አለው? ባረከው። ፈርዖን ማለት ስትሮንግ ሃውስ ሆልድ ማለት ነው። ጠንካራ ሊፈርስ የማይችል ቤት ማለት ነው ፈርዖን ማለት። እና ያዕቆብ መጣና ባረከው። ከባረከው በኋላም እንደተፈጠረ ልንገራችሁ። ከባረከው በኋላ ፈርዖን ስለተባረከ እግዚአብሔር ከነ ያዕቆብ ፋሚሊ ጋር ብቻ አይደለም ከፈርዖን ጋር ጭምር ነው። ህዝቡ እዚህ ሰምቲንግ ያደርጋል። እግዚአብሔር መጥቶ ፈርዖንን እንዳይቀጣ ፈርዖን ኦሬዲ ተባርኳል። አባታቸው ባርኮታል። አባታቸው በበረከት ቃል ባሪያ አድርጓቸዋል። እህል ስላገኘ ባርኮት አሁን እየኖራችሁ ያላችሁበትን ሲስተም አባቶቻችሁ ባረከውት ከሆነ አሁን በኢየሱስ ስም ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። በረምስው በኃይለ ሥላሴ ጊዜ ቤተ መንግስቱ ፊት ለፊት የነበሩ ወደ 4 ኪሎ መሄደው መንገድ ጋር ከድልድዩ ወርታች ያሉ ቤቶችን አይታችኋቸዋል። ወደ ሸራተን የሚወስደው መንገድ ላይ በጣም የጨረጨሱ ቤቶች፣ የቆርቆሮ ቤቶች። ሰዎቹ በአመት ቤተ መንግስቱ ውስጥ ኃይለ ሥላሴ ድግስ ሲደግስ እዛው እየቆረጡ ለመኖር እንዲመቻቸው ትንሽ ቤት ሰሩ። መኖርስ እዚህ ነው ቤተ መንግስት ፊት ለፊት ብለው ኦሬዲ ያጸደቁት። ልጆቻቸውም እዛ ቤት ውስጥ ነው የሚያድጉት። አያቶቻቸውም እዛ ቤት ውስጥ ነው የሚያድጉት። ኖዋን ቤተ መንግስት ፊት ለፊት እያሉ አፍርሷቸው እንኳን አያውቁም። ቢኮዝ አባቶቻቸው ብለስ አድርገውታል። ከኃይለ ሥላሴ የሆነ ነገር ምን ስላሉ ለነሱ ቤተ መንግስት ፊት ለፊት እየኖሩ ነው። ነገር ግን ቤተ መንግስት ያለው ኑሮና እዛ ቤት ያለው ኑሮ ገነትና ሲኦል ነው። ሄሎ እና ቤቶች እንኳን ቤተ መንግስት ፊት ለፊት አይመስሉም። ነገር ግን በአመት አንዴ ድግስን አስታከው ቤተ መንግስት ስለሚገቡ እነዛን ሰፈሮችና ቤቶች ኦሬዲ ብለስ አድርጓቸዋል። ፈርዖንን ባረከው። ከዛ ሙሴን ሂድና ነፃ አውጣለው። ከዛ ሙሴ ነፃ ሊያወጣ ሲመጣ ኦሬዲ ፈርዖንና እግዚአብሔር አንድ ሆኖ ይጠብቁታል። ቢኮዝ ኦሬዲ የበረከት ቃል አለ ማን ጋር? ፈርዖን ጋር። ደን ስንታም ከዛስ ፈርዖን አለው እንዳይለቃችሁ ምን ብየዋለሁ? ልቡን አደንደኛዋለሁ አለ። ምን ማለት እንደሆነ ልንገራችሁ። ፈርዖን ስለተባረከ ፈርዖን እስካለቀቃችሁ ድረስ እግዚአብሔር ሊያስለቀቃችሁ አይችልም። አልሰማችሁ? ፈርዖን በፍቃዱ እስካለቀቃችሁ ድረስ እግዚአብሔር አይለቃችሁም። ቢኮዝ እግዚአብሔር ኦሬዲ በአንድ ሰውዬ ባርኮት ቃል ፈርዖን ጋር ነው ያለው። ሄሎ ለዛ ለመጨረሻ ጊዜ ከግብጽ ሲወጡ ሂደው እኮ ፈርዖን ያጠየቁት ልናመልክ ስለምንፈልግ ትፈቅድልናለህ አለው። ፈርዖን ነው ፈቃጅ የነበረው ቢኮዝ ተባርኳል። ዛሬ በጌታ በኢየሱስ ስም ጸልያለሁ። በአባቶቻችሁ የበረከት ቃል እየኖራችሁ ካላችሁበት ሮንግ የሆነ ህይወት አሁን ነፃ እንድትወጡ ጸልያለሁ። አሁን ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ብራካቶንዳራ ባህሻዴ ጄሌ ብሬዲያ ክራዶሳ ካታንዳራ ባህሲያቴ አባቶቻችሁ ነገርን እንዴት እንደሚባረኩ እናንተ አታውቁም። ምን ማለት ነው ነገራችሁ? ያዕቆብ በልቶ ቴንኪው አይደለም ያለው፣ በረከትን ያወጣው። ይሰማችሁ ነው? በልቶ ቴንኪው ብሎ አይደለም ሄደው። ፈርዖን እንዳንተ አይነት ሰውማ የለም እግዚአብሔር በኃይል ይባርክ ያስፋ ምናም ብሎ ነው ይባረከው። በልቶ ቴንኪው ብሎ መሄድ አንድ ነገር ነው፣ ነገር ግን በኃይል ባረከው። አንዳንድ ጊዜ ምን ይፈጠራል መሰላችሁ? ሳምታይምስ የምትኖሩበት ቤት የምትኖሩት ላይፍ ስታይል አባቶቻችሁ ከሆነ ችግር አምልጠው የተሸሸጉበት ስለነበረ ብለስ አድርገውታል። ምክንያቱም ምን ያሉበት ነው። ለዛን always like ክርስቲያን ያልሆነ ሰው እንኳን እንደዚህ ይላል፣ በጣም ስትደሰት ውሳኔ አትወሰን ይላል። ክርስቲያን የሆነ ሰው እንኳን ያልሆነ ሰው እንደዚህ ይላቸዋል፣ በጣም ስትደሰት ምን እንዳትወሰን። ያዕቆብ ከበረሃብ ስለሸሸ ያበላውን ሰው ይባረከው። ልጆቹን አይደለም ያስቀድሞ ይባረከው፣ ያበላውን ሰው። ልጆቹ መቼ እንደባረከ ታውቃላችሁ? ዘፍጥረት 50 ላይ ይባረካቸው። አስቀድሞ ፈርዖንን ይባረከው። ከልጆቹ በፊት ያበላውን ሰው ይባረከው።
በጌታ በኢየሱስ ስም ኃይል ጸልያለሁ። ነፃ መውጣት ሆነላችሁ። 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 ነፃ መውጣት ነፃ መውጣት ነፃ መውጣት ነፃ መውጣት ነፃ መውጣት ሆነላችሁ። ሆነላችሁ 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 ሆነላችሁ። ያዕቆብ ፈርዖንን በመባረኩ ምክንያት 4 ትውልድ ጨረሰ። 430 ዓመት። ከ430 ዓመት በኋላ እግዚአብሔር ሕዝቡን ከፈርዖን ለማስለቀቅ ምን አይነት ጥበብ እንደተቀበል ታውቃላችሁ? እንደዚህ ያለው አምልከን እንምጣ ብለህ ጠይቀው። ማንን? እግዚአብሔር እኮ ነው እንደዚህ የሚል። ፈርዖንን ገለዋለሁ እኮ አይደለም ያለ፣ ኦልሬዲ ባርኮታል። ቢያንስ እስኪ እንደዚህ ሸውደ ነው ፈርዖን እስኪ ከሸኘህ ተባለ። ከዛ ሙሴ ሄደን አምልከን እንምጣ ሲል ፈርዖን እንደዚህ ያለው ርቃችሁ እንዳትሄዱ ለኔም ጸልዩልኝ አላችሁ። ምን እንዳትሉ? ኦልሬዲ ከኔ ግዛት እንዳትወጡ። ከአዲስ አበባ ደብረ ዘይት መሄድ ይችላልላችሁ። ወደ ኬንያም ወደ ሌላም ስፍራ እንዳትሄዱ፣ ርቃችሁ እንዳትሄዱ። ከዛ ስምዳስ ለኔም ጸልዩልኝ። ያ ቃል የነሱ ጸሎት ምንም መፍጠር አይችልም። አባታቸው ባርኮታል። አስቡት፣ አንድ ጠንቋይ የሆነ ሰው ለኔ ጸልይልኝ ሲል አስበውን። አንድ ጠንቋይ የሆነ ሰው ለኔ ጸልይልኝ ብሎሃል ማለት ያንተ አምላክ ምንም አያረጋኝም እያለ ነው። ለኔ ምን በሉልኝ? ቢጎት አባታቸው የአምላኩን ስም ጠርቶ ባርኮታል። ሄሎ እየሰማችሁ ነው? ደን ፈርዖንን ከነሱ እጅ ለማላቀቅ የበኩር ልጆች መሞት ጀመሩ። ልከኛ አይደል? የበኩር ልጆች ለራሱ ሞተው ፈርዖን አለቀቃቸው፣ ተከተላቸው ይላል። ምክንያቱም ብሌሲንግ አለ እሱ ላይፍ ላይ ተነገረ። እግዚአብሔር ሕዝቡን ከፈርዖን እጅ ለማስወጣት 10 ተአምራት ነው ያሳየው። ልከኛ አይደል? ከዛ ልጅ ነው መግደል የጀመረው። ይሄ ሁሉ የተደረገው በደንብ ስሙት። እናንተን አስቡት። አምላክ ነው እግዚአብሔር ማለት ከሆነ ስፍራ ውስጥ ለማውጣት እንደዚህ ጎትቶ ማውጣት ይችላል። ጎትቶ እንዳያወጣቸው ያደረገው ግን አባታቸው ይሄንን ሰውዬ ባረከው። ከዚህ ሰውዬ ምን እንዳይላችሁ እጅ እንዳትወጡ፣ ከዚህ ሰውዬ እጅ እንዳትወጡ ባረካችሁ። ደን አባትየው የባረከበት ስፍራ ላይ ኔክስ የጠየቀው ጥያቄ ምንድነው ታውቃላችሁ? እኔና ልጆቼ የምንኖርበት ስፍራ አስጠናለሁ። ቢኮዝ ካንተ እይታ ውጭ መውጣት አንፈልግም። ለእና ልጆቼ ምን በለን ስፍራ አስጠን። አፍተር ብለሲንግ በአባቶቻችሁ ንግግር ከታሰራችሁበት ህይወት ነፃ እንድትወጡ ጸልያለሁ። ከታሰራችሁበት የትኛውም ህይወት ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። በአባቶቻችሁ ቃል ከታሰራችሁበት ከየትኛውም አይነት የህይወት ዑደትና ምዕራፍ ውስጥ አሁን ነፃ እንድትወጡ ጸልያለሁ። ነገ አላልኩም። አሁን ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ወጀበን ቴንክ ዩ ነፃ እንድትወጡ ጸልያለሁ። እና ከፈርዖን እጅ እነሱን ለማላቀቅ እያንዳንዱ በኩር ልጅ ተገደለ። የበግ ደም ፈሰሰ። ይሄ ሁሉ ተአምራት ተደርጎ እንኳን ሰውየው አይለቅም፣ ደንገጥ አይልም። አንተ እዚህ ጋር ተአምራት እያደረግ ሰውየው አይደነግጥም። ቢኮዝ አንተ ጠርተህ ተአምራት የሚያደርግልህ አምላክ ኦልሬዲ አብሮት ይሰራ ነው። ተባርኳል፣ ብለስ ተደርጓል። ምን ተብሏል? እና ፈርዖንን ልጸልይ ሄድኩ ነው ስትል ለኔም ጸልይ ነው የሚል። ለኔም ጸልይ ቢኮዝ ያንተ ፕሬየር ምንም እንደማይፈጠር ያውቃል። ለኔ ምን በል ጸልይ፣ ምክንያቱም ያንተ አባት ባርኮታል። የአምላኩን ስም ጠርቶ ምን ብሎታል? እናንተ የአምላክህን ስም ብትጠራም ነቲንግ እንደማትፈጠር ያውቃል። ቢኮዝ በአምላክህ ስም ተጠርቶ አምላክህ እንዲባርከው የሆነ ሰው ተናግሯል። ክብር ለኢየሱስ ይሁን። በዚሁ አጋጣሚ ልንገራችሁ፣ ጌታ ኢየሱስ መጽሐፍት በሙሉ ስለማን ያወራሉ ነው ያለው። ባይብል ውስጥ እያንዳንዱ የምታገኛቸው ታሪኮች በሙሉ ስለ ኢየሱስ ነው የሚያወሩት። ሄሎ፣ ስለ ኢየሱስ ነው የሚያወሩት። ዮሴፍ ሲሸጥ በስንት ዲናር ነው የተሸጠው? ስንት? 20 ነው የተሸጠው። ልክ ነኝ አይደል? 20 ነው የተሸጠው። በ20 ነው የተሸጠው ዮሴፍ ማለት ነው። የሸጠው ሰውዬ ማን እንደሆነ ታውቃላችሁ? ያስማማ ሁሉንም ያግባባለት ይሁዳ ነው። ጂሰስም የተሸጠው በይሁዳ ነው። ዮሴፍ ሪፕሬዘንት የሚያደርገው ክራይስትን ነው። ዮሴፍ ሲሸጥ በ20 ዲናር የተሸጠው ለምን ተሸጠ ልንገራችሁ።
ዘሌዋውያን 27ን ስታጠኑት አንድ ሰው እድሜው ከ20 ዓመት በታች ከሆነ ወንድ ከሆነ ዋጋው 20 ነው። ጌታ ኢየሱስ በ30 ዲናር የተሸጠው። ለምን ጌታ ኢየሱስ በ30 ዲናር እንደተሸጠ ልንገራችሁ። ኢየሱስ መሸጥ ከነበረበት መሸጥ ያለበት በ20 ዲናር ነው። በ30 ዲናር የተሸጠበት ምክንያት ምንድነው ልንገራችሁ። አንድ ሴት ለሽያጭ ከቀረበች ዋጋዋ 30 ዲናር ነው። ኢየሱስ ለሙሽራይቱ ነው ዋጋ የከፈለው፣ ለሷ አይደለም ዋጋ የከፈለው። በዘሌዋውያን መሰረት የአንድ ሴት ዋጋ 30 ዲናር ነው። ኢየሱስ በ30 ዲናር የተሸጠው ማለት ለራሱ አይደለም ዋጋ የከፈለው፣ ለሴቷ ነው፣ ለሙሽራይቱ፣ ለቤተ ክርስቲያን። ሁሉም ነገር ስለማን ነው የሚያወራው? ስለ ኢየሱስ ነው የሚያወራው። ስለ ኢየሱስ ነው የሚያወራው። ከፈርዖን እጅ ለማላቀቅ እግዚአብሔር ብለድ ነው የተጠቀመው። ዛሬም የሱን ብለድ ነው የምንጠቀመው። የበጉን ደም እንጠራለን ዛሬም። አባቶቻችሁ ባርከው በቃላቸው ካኖራችሁ ከየትኛውም ለእናንተ ከማይመጠን የህይወት ምዕራፍ ውስጥ በኢየሱስ ስም ኃይል ነጻ ትወጣላችሁ። የኛ አያቶቻችን አሜሪካና አውሮፓ ሲሄዱ ታስረው ነው የሄዱት። ልክ ነኝ? በቀኝ ግዛት ታስረው ነው የሄዱት እና ከቤት ታስረው በባሪያ ንግድ ሲሄዱ መሄድ አንፈልግም እያሉ ነው የሄዱት። መሄድ ስለማይፈልጉ ታስረው ነው የሄዱት። ሞመንት የረገጡትን ስፍራ ረግመውታል። ለዛ ነው ጥቁር ነጮች ምድር ላይ የማይሳካለት። አያቶቻችን ረግመውታል። የኛ መሬት አይደለም ብለው ረግመውታል። የነሱ መሬት እንዳልሆነ አስበው። ዛሬ ግን ለእናንተ ጸልያለሁ። ዘሮቻችሁ በእነሱ ምድር እንዲሳካላቸው ጸልያለሁ። በእነሱ ምድር እንዲሳካላቸው ጸልያለሁ። በእነሱ ምድር እንዲሳካላቸው ጸልያለሁ። ቁጭ በሉ። ጥቁር አያቶቻችን ሞመንት አሜሪካ ዩሮፕ የረገጡ ሰዓት ላይፋቸው የለቅሶ ስለነበር መሬቱን ነው ከርስ ያደረጉት። በእነሱ ብለር ላይ የሚመጣ ሰው ከሚሊዮን አንድ ነው ሲሳካለት የምታየው። ቢኮዝ እዛሽ ምድር ላይ የነሱ ዘር የሆነ ፐርሰን እንዳይሳካለት ነው ምን ያሉት? እርግማን የተናገሩት። የሰማችሁ ነው። ኦልዌይስ አባቶቻችን የሆነን ሲስተም ሲባርኩና ሲረግሙ ለምን አሳልፈው እንደሚሰጡን እንኳን አያውቅም። 430 ዓመት ህዝቡ እንደሚታሰር አላወቀም። ማን? ያዕቆብ ሲባርክ ምን አለው? ባረከው። ምን እንደሚገርም ልንገራችሁ። ያዕቆብ ልጆቹን ሲባርክ ያዕቆብ እየተባለ አልተጠራም። እስራኤል እየተባለ የተጠራው። እስራኤል ልጆቹን ባረከን የተባለው። ፈርዖንን ሲባርክ ግን ያዕቆብ ባረከው የተባለው። ቢኮዝ ተታሏል። ተታሎን የተባለ ዲዘርን አላደረገም። ዲዘርን ሳያደርግን ይባረከው። ዛሬ በኢየሱስ ስም ኃይል ጸልያለሁ። ላብራዲያ ኮሳንዳራ ባህሻዴ ጄሌብሬዲያ ክራዶሳ ካታንዳራ ባህሲያቴ ከየትኛውም አይነት ሮንግ ከሆነ ሲስተም ውስጥ ሮንግ ከሆነ መንገድ ውስጥ አሁን ነፃ እንድትወጡ ጸልያለሁ። 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 ከየትኛውም ሮንግ ከሆነ ነገር በአባቶቻችሁ ምክንያት ከገባችሁበት መንደር ውስጥ አሁን ነፃ እንድትወጡ ጸልያለሁ። የገቡት ስንዴ ተቀብለው ለመሄድ ነው ወደ ከነዓን። ያስቀራቸው ያዕቆብ የሚባል ሰው ነው። መሬት ይሰጠናል፣ እዚህ መኖር አለብን። ምክንያቱም ስንዴ ሸወደው። የሰማችሁ? የበላው ስንዴ ሸወደው። ሰምታይምስ አባቶቻችን እንደዚህ ተታለው ነው የሆነ ነገር ውስጥ የከተቱን። ሄሎ ነጮች፣ አንድ ነጭ ልጅ ስሙ የአንድ ነጭ ልጅ ስሙ ዳንኤል ከሆነ የሚጠራው በአያቶቹ ነው። ታውቃላችሁ አይደል? ቢኮዝ አባቶቻቸውና አያቶቻቸውን ሰለብሬት ያደርጋሉ እና በአባቶቻቸውና በአያቶቻቸው ምክንያት እንደሆነ ያውቃሉ ይሄንን ላይፍ እየኖሩ ያሉት እና ኦልዌይስ ሜንሽን ያደርጉላቸዋል። አባቶቻችን ምኖቻችን አያቶቻችን እያሉ አባቶቻችን አያቶቻችን እያሉ ሜንሽን ያደርጉላቸዋል። በእነሱ ምክንያት ብለስድ እንደሆነ ያውቁታል። በእነሱ ምክንያት ምድራቸው እንደተባረከ ያውቁታል። አንድን እንግሊዛዊ ናው በዚህ ሰዓት አግኝታችሁት ለንደን ውስጥ ታውቃላችሁ አስፓልት የለም። ኤቭሪቲንግ የድሮ እንትኖች ናቸው ያሉት እና አንድን እንግሊዛዊ ስጠይቁት እንደዚህ ነው ይላችሁ፣ አባቶች ምን ያክል አእምሯቸው የላቀ እንደሆነ ማወቅ ከፈለክ ለንደን ና ይላል።
የነሱ አባቶቻችን ትተህ ደግሞ እናንተ ልጆች ምን ሰርታችኋል የሚለው ማወቅ ከፈለክ ዱባይ ሄድ ነው የሚሉ። ኔክስት የሚወለድ እንግሊዛዊ ዱባይን የሰሩት የኛ አባቶች ናቸው ነው የሚለ። ኦልዌይስ ፕራውድ ያደርጋሉ በአባቶቻቸው። ሄሎ በአባቶቻችሁ ምክንያት ከታሰራችሁበት ከየትኛውም አይነት ህይወት አሁን ነፃ እንድትወጡ ጸልያለሁ። 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 ዋንዴ አንድ ልጅ እዚሁ ላይ ለፕሮፌሲ ያቆመው የተነበይኩለት እያለ አያተን አየሁት፣ የአያተን አባት አየሁት። የአያተህ አባት የባሪያ ነጋዴ ነበር አልኩት። እውነት ነው ፕሮፌት አለኝ። አያትህም አየሁት፣ አያትህም ልክ እንደዛው ነው። እውነት ነው ፕሮፌት አለኝ። አያትህ ሰው ከነ ህይወቱ እናንተ በር ላይ ቀብረዋል አልኩት። ይሄን እኔም አባቴ ብቻ ነው የምናውቀው፣ ሌላ ሰው አያውቅም አለኝ። አሁን አንተ ይሄ ነገር ተበላሽቶብሃል አልኩት። እውነት ነው አለኝ። ደን ይሄ ሁሉ እየሆነ ያለብህ ነገር አልኩት አባቶቻችሁ በእርግማን ብቻ አይደለም ባርከው እንኳን ካስገቧችሁ የማይሆን ላይፍ እናንተ ነፃ እንድትወጡ ጸልያለሁ። 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 በእርግማን ብቻ ባርከው በረከት መስሏቸው ካስገቧችሁ የእስራት ህይወት አሁን ነፃ እንድትወጡ ጸልያለሁ። አሁን ነፃ እንድትወጡ ጸልያለሁ። አሁን ነፃ እንድትወጡ ጸልያለሁ። ነገ አላልኩም። አሁን ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። በረከት መስሏቸው ካስገቧችሁ ትክክል ያልሆነ ህይወት አሁን በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። በለምሱ አባታቸው ፈርዖንን ልክ የባረከው ሰዓት ልጆቹ ግብጽ ውስጥ መኖር ጀመሩ። ቢኮዝ አባታቸው ሲባርከው አይተዋል። እና ልጆቹ ባለማወቅ እስረኛ ነው የሆኑት። ዛሬ ባለማወቅ ከታሰራችሁበት ላይፍ ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። በደንብ ስሙ። ብዙ ጊዜ ቸርች ውስጥ ነፃ ስለመውጣት ስንጸልይ፣ ስራቶች እንዲበጣጠሱ፣ ቀንበሮች እንዲሰበሩ ስንጸልይ ብዙ ሰው እኔ ክርስቲያን ነኝ፣ ምንም አይነት አጋንንታዊ ነገር እኔ ጋር አይሰራም የሚል ሮንግ የሆነ ምን አለው አመለካከት አለው። ሮንግ ነው። ምናልባት አንድ ጥቅስ ሁለት ጥቅስ ሊጠቅስላችሁ ይችላል። በደንብ ስሙኝ። ከየትኛው ማይነት ስራት ነፃ እንድትወጡ ጸልያለሁ ማለት አጋንንት ውስጥ አለ ማለት አይደለም። አንድ ሰው ነፍስ መንፈስና ምን አለው ስጋ አለው። አንድ ሰው አጋንንት ኖሮበት ሄቨን ሊገባ ይችላል። አጋንንቱ የት ጋር ነው ያለው የሚለውን ነው ማወቅ ያለብህ። ማለት ነው ልንገራችሁ። በመንፈስ በልሳን እየጸለይክ አጋንንት ሊኖርብህ ይችላል። ምክንያቱም አጋንንቶች ፖሰስ ሲያደርጉ ወይ ለነፍስህ ወይ ለመንፈስህ ወይም ለስጋ ነው ምን የሚሉት። ምሳሌ አንዳንድ አጋንንቶች ቸርቹ ሲጮህ አይታቸው ከሆነ ኤችአይቪ ነኝ ብሎ ይጮሃል አይደል? ስፒሪት ውስጥ አይደለም ያለው፣ ስጋው ውስጥ ነው ያለው። በሽታው ካንሰር ነኝ ሲል ስጋው ውስጥ ነው ያለው። ያ ሰውዬ በልሳን ሊጸልይ ይችላል። አጋንንቱን ስጋውን ለቆ እንዲሄድ ነው የምንጸልየው። ዳን ሶስቱም ነገር ውስጥ ላይኖርባችሁ ይችላል። ነገር ግን ምን እንደሚያደርግ ልንገራችሁ። አውትሳይድ የሆነ እናንተን ሰርክል ማበላሸት ነው የሚጀምረው። በአባቶቻችሁ ምን የትኛውም የተበላሸ ነገር አሁን እንዲስተካከል ጸልያለሁ። አሁን እንዲስተካከል ጸልያለሁ። አሁን እንዲስተካከል ጸልያለሁ።
አሁን እንዲስተካከል ጸልያለሁ። አሁን እንዲስተካከል ጸልያለሁ። አባቶቻችሁ ከኖሩት ላይፍ እናንተ ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። በረም ስሙ። ሞሶሎኒ የሚባል ንጉስ ታውቃላችሁ? ሞሶሎኒ ልክ ወደ ስልጣን ሲወጣ ያ ሁሉ ህዝብ ከመሞቱ በስቀደሙ ምን እንዳደረገ ታውቃላችሁ? ከተማይቱ ውስጥ ያሉ አባቶችን በሙሉ ጠርቶ ነው እንዲባረኩት ያደረገው። ባረኩት። አባቶች ባረኩት። ልጆች ምንም ማድረግ አይችሉም። ቢኮዝ አባቶች ባርከውታል። ምናልባት አሁን እየኖራችሁ ያላችሁበት ከተማ አባቶቻችሁ ከሆነ ከተማ መጥተው ዋው ቤት አገኘን መሬት አገኘን ብለው ደስተኛ ሆነው ባርከው እየኖሩበት ያለ ከተማ ሊሆን ይችላል። ሄሎ እኔ አፋር ነው የተወለድኩት። እስከ 8ኛ ክፍል አፋር ነው የተማርኩት እና ቤታችን እዚህ ጋር ከጀመረ የት ጋር ልበላችሁ? ይሄ ፊት ለፊት አስፋልት ተሻግሯል አይደለ? ፊት ለፊት እዛ ድረስ ተራራ ነውና ተራራው ድረስ ማጠር ትችላላችሁ። ኖ ዋን አይነካው። እና አባቴ ሰፊ መሬት እንዳለው ነው የሚያስበው። ቢኮዝ ይሄኛውን መሬት የሱ ነው፣ ያኛውን መሬት የሱ ነው። ሰፊ እንትን ያለው ከኔ ጋር ናቸው። እና አንድ ቀን ፋዘር አልኩት ይሄ ቤት ቢሸጥ ስንት ብር ያወጣል አልኩት። 5 ሚሊዮን አለኝ። 5 ሚሊዮን ምናልባት ለሱ ብለሲንግ ሊሆን ይችላል። ያቺ ትልቅ ሰፊው መሬት ብለሲንግ ሊሆን ይችላል። ሄሎ ብለሲንግ መስለው ከኖራችሁበት ላይፍ ነፃ እንድትወጡ ጸልያለሁ። በረከት መስሏችሁ እየኖራችሁ ካላችሁበት ሮንግ ህይወት ነፃ እንድትወጡ ጸልያለሁ። 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 እና እንደነገርኳችሁ አንዳንድ ጊዜ አባቶች ምግብ የበሉ ሰዓት የሚባርኩትን አያውቁም። ትንሽዬ ነገር ስላገኙ የሚባርኩትን አያውቁም። ልጆቻቸው በዛ ሲስተም ውስጥ እስረኛ እንደሚሆኑ አያውቁም። እነሱ ለልጆቻቸውና ለራሳቸው መጠለያ እንዳገኙ ነው የሚያስቡት። ሄሎ መጽሐፍ ቅዱስ ውስጥ አንድ ሰው ነበር ኢያሱ የሚባል እና ኢያሱ ተቀምጠው የነበሩበት ስፍራ ድረስ የገባን ሰዎች የሚይዙትን ወይን ጠጅ አቆይተውት አቅማዳውን አስረጅተውት ምግባቸውን አሻግተውት ኢያሱ ጋር መጡ እና ኢያሱ ጋር መጡና እንደዚህ እኛ አሉት ዝናህን ሰምተን ከሩቅ ነው የመጣ ነው አሉት እና ኢያሱ እንዳይጠራጠር ኦሬዲ የያዙት እንጀራ ሻግቷል፣ የያዙት አቅማዶ አርጅቷል እና ከሩቅ ሀገር ነው የመጣ ነው፣ ከእናንተ ጋር መዋጋት አንፈልግም አሉት። ነገር ግን እናንተ ጋር መቀመጫ ስጠን አሉት፣ ስፍራ ስጠን። ከዛ ኢያሱ የገባውን ሰዎች እንደሆኑ ሲያቅ ስፍራ ሰጣቸው፣ ከነሱ ጋር ኪዳን አደረገ። በኋላ እንደተሸወደ ገባው። ከብዙ ዓመታት በኋላ በዳዊት ዘመን 3 ዓመት ሙሉ ረሃብ ሆነ። 3 ዓመት ሙሉ በዳዊት ዘመን ረሃብ ሆነ። ከዛ ዳዊት ይሄ ነገርማ ኖርማል አይደለም ብሎ እግዚአብሔር ሊጠይቀው መጣ። እግዚአብሔርን ሲጠይቀው ምን እንዳለው ታውቃላችሁ? ሳኦል አለው የገባውን ሰዎች ነክቷል። ማን የባረካቸውን? ኢያሱ የባረካቸውን። ኢያሱ ባርኳቸዋል። ሳኦል ስለነካቸው በእነሱ ምክንያት ረሃብ መጥቷል አለው። ለስንት ዓመት? ኢያሱ ባለማወቅ ባርኳቸዋል። ሳኦል ደግሞ እያወቀ ነክቷቸዋል። እና የገባውን ሰዎች ጋር መጣና ዳዊት ምን ላደርግላችሁ አላቸው። ምን እንዳሉት ታውቃላችሁ? እነሱ በእኛ ምክንያት ረሃብ እንደመጣ እናውቃለን አሉት። ያውቃሉ። እና እኛ ምን ፈልገው አሉት? ሰዎችን ምረጥና ከሳኦል ዘር እነሱን ምን በልልን? ስቀልልን። ምን በልልን? ከዛ በኋላ ረሃብ ይቆማል አሉት። ከዛ ዳዊት አሉ የሚባሉ የሳኦልን ዘሮች በሙሉ ሰበሰበና ሰቀላቸው። አፍተር ዛት ረሃብ ቆመ። ይሄን ሁሉ ሳክሪፋይስ የከፈሉት ግን በአንድ ሰው ምክንያት ነው። ኢያሱ የሚባል ሰው ሮንግ የሆኑ ሰዎችን ባረከ።
ትክክል ያልሆኑ ሰዎችን ባረከ። ትክክል ያልሆኑ ሰዎችን ባርኮ ስፍራ ሰጣቸው። ደም በዛን ታይም ላይ ረሃብ መጣ። አባቶቻችሁ ትክክል ባልሆነ መንገድ ባርከው ካስቀመጧችሁ ላይ በኢየሱስ ስም ደም ኃይል ነፃ እንድትወጡ ጸልያለሁ። በኢየሱስ ደም ኃይል ነፃ እንድትወጡ ጸልያለሁ። በደሙ ኃይል ነፃ እንድትወጡ ጸልያለሁ። 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 ያና አፍተር ዚስ ባለው የላይፍ ምልልሳችሁ ውስጥ ማንን እንደምትባርኩ ወቁ። ከነገራችሁ ሄሎ ማንን እንደምትባርኩ ወቁ። ማንን ብለስ እንደምታረጉ ወቁ። ማንን እንደምትባርኩ ወቁ። ማንን እንደምትባርኩ ወቁ። ሆሊ ስፒሪት የዛሬ ወር ያስተማረኝን ነገር ነግሬያችኋለሁ። እስኪ ኢየሱስ ብላችሁ ተናገሩ። አሁን ኢየሱስ ብላችሁ ተናገሩ። ከዛ ከአፋችሁ ትንፋሽ ሲያወጣ ወይም አየር ሲያወጣ እስኪ ኢየሱስ በሉ። አትችሉም። አየር ሲያወጣ ማለት ትችላላችሁ? አትችሉም። እያንዳንዱ ቃላችሁን የሚከተል እስትንፋሳ ወይም መንፈስ አለ። እናንተ ቃል ብቻ ነው ይመስላችሁ። ከመንፈስ ቅዱስ አንዱ ስሞች መካከል ሩዋጭ ኤልሄም ነው። ሩዋጭ ኤልሄም ማለት እስትንፋስ እንደማለት ነው። እና እያንዳንዱ ቃሎች ውስጣቸው አየር አለው። የሆነ ሳሙኤል ላይ እናንተና ልጆቻችሁን መጠበቃችሁ አይቀርም። እናንተና ልጆቻችሁን ከዚህ በኋላ ባለጠግነት እንዲጠብቃችሁ ጸልያለሁ። ክብር እንዲጠብቃችሁ ጸልያለሁ። ኃይል እንዲጠብቃችሁ ጸልያለሁ። ንግስና እንዲጠብቃችሁ ጸልያለሁ። መትረፍረፍ እንዲጠብቃችሁ ጸልያለሁ። መትረፍረፍ እንዲጠብቃችሁ ጸልያለሁ። ባለጠግነት እንዲጠብቃችሁ ጸልያለሁ። ፍሬያማነት እንዲጠብቃችሁ ጸልያለሁ። መብዛት እንዲጠብቃችሁ ጸልያለሁ። መብዛት እንዲጠብቃችሁ ጸልያለሁ። መብዛት እንዲጠብቃችሁ ጸልያለሁ።